ኤቢ በነገራችን ላይ እንደ ሀገር ነው ያኮራችን። ኮርተንብሻል ማለት ነው። እንግዲህ ክንስት ዛሬ ጨጓራችንን ስትልጠው ኖራ ነበረ። ግን ዛሬ ላይ እንዳያችሁት ከሚባለው በላይ የአባቷ ጠበቃ ሆና አባቷን ከእስር ቤት አስፈትታለች። በብር በዋስ ቢሆንም ግን ዋው ብዬላታለሁ ማለት ነው። እና ኤቢ በነገራችን ላይ በቃ አንዳንዴ እውቀታችንን ለእንደዚህ አይነት ነገር ስንጠቀምበት በጣም ነው ደስ የሚለው። ሌላው እንደተመለከታችሁት ባለፈው ፓርት ማለት ነው ማለት ዳጣ ወደ እናቷ ጋር ወደ ሰላም ጋር ሄዳ ነበረ። ሰላም እንግዲህ እንደተመለከታችሁት ዳጣን እንግዲህ ከን የጠራችበት ምክንያት ወደ ፍርድ ቤት አንድ ላይ እንሄዳለን ጋሼ ጋር ብላም እንግዲህ ጠርታን ነበረ። እና ሰላምዬ በነገራችን ላይ ታይ ሰከን በይ እንደ ምንድነው ነገር አልገባኝም ማለት ደረጃ ሁሉ ላይ እንግዲህ ከን በምን ሁኔታ እንዳለ ጠንቅቀሽ ታውቂያለሽ። ስለዚህ ቢያንስ ደረጃ እንግዲህ ከን ያለበትን ሁኔታ እንግዲህ ተረድታ ቢያንስ ረጋ ሰከን ማለት አለባት ብዬ ነው የማስበው ማለት ነው። ምክንያቱም ቢያንስ እንኳን ማርታ ምንም ነገር የምታውቀው ነገር የለም እንግዲህ ገዛ ባሏ ሁለት ልጅ እንደተወለደባት እንኳን አታውቅም። በእርግጥም ይህንን እንግዲህ ስለማታውቅም እንግዲህ ጎን ለጎን በመቆማቸው ምንም ነገር ላይ መስራት ይችላል። ግን አንደኛ ማርታ ማለቴች ሰላምዬ እውነታውን እያወቀች እንዴት ነው ከሰላምዬ ጎን ቆማ እንግዲህ ግን ሚስትና ውሽማ እንግዲህ ጎን ለጎን ቆሞ ባለቤትን ማለቴ ሲመለከት ምን ይመስላል? በጣም ነው የሚደብረው። እና ስለዚህ ሰላምዬ ትንሽዬ ብትረጋጋና ስርዓት ብትይዝ ብዬ ነው የማስበው። ሌላው እንዳያችሁት ማለት ነው እንግዲህ ግን ሰላምዬ ለምንድን ነው የፈለግሽ ቶሎ መሄድ አለብኝ ብላም እንግዲህ ዳጣም እንዳያችሁት ሰላምዬ እንትን እያለቻ ነበረ። እና ሌላው እንግዲህ ግን ማለት ቤቢን የወለኩት ከጋሼ ነው ብላም እንግዲህ ለዳጣ ስትነግራት ዳጣ ይሄንን ነገር ስትሰማ ማመን ነበረ ያቃታት። ምክንያቱም ማለት አልገባኝም እየቀለሽብኝ ነው እንደ ስትላት አዎ ዳጣዬ ጋሼ ከጋሼን የወለኩት ቤቢ የእናትሽም ያባትሽም አንድ ልጅ ነው ብላም እንግዲህ ነግራት ነበረ። ዳጣዬ እንዳያችሁት በጣም ተኮሻትራ ተናዳ በቃ አለ አይደለ ከሚባለው በላይ ሰው የሆነ ሰውነቱ ሁሉ እስከሚለዋወጥ ነበረ እየተናደደችው። እንዴት እንደዚህ ታደርጋላችሁ በማየለ እያለችም እንግዲህ እየተናገረ ነበረ። ዳጣ ለምንድነው ማትረጋጊው? እኔ እኮ እናትሽ ነኝ ስትልም እንግዲህ አንቺም ሆንሽ አባዬም አልፈልጋችሁም ስትልም እንግዲህ ትናገራለች። እናንተ በጣም ግፈኛ ናችሁ። ሲጀመርም ወደዛ ቤት እመለሳለሁ የምትየው ተመካክራችሁ ነው ማየን ከዛ ከቤት ለማስወጣት ነው እያለችም ዳጣም ስትናገር ዳጣ ተረጋጊ ብዬሻለሁኝ በፍጹም እንደዛ አይደለም እያለችም እንግዲህ ሰላምዬም ለማረጋጋት ሞክራ ነበረ። እና ታዲያ ኋላ እንዴት ነው አልገባኝም። እኔን በአንድ ቀን ስህተት ነው አልሽ እንዴት ሁለተኛ ድጋሚ ከሱ ትወልጃለሽ እያለችም እንግዲህ ትነግራታለች። እና እንግዲህ ሁለታችሁም አታስፈልጉኝም እናንተ በጣም ግፈኞ ናችሁ። በማየ ላይ ተጫውታችሁባታል፣ በማየ ላይ ቀልዳችሁባታል። ሲጀመርም ካሁን በፊትም መድኃኒትም አውቃለች የተባለው ሚስጥር ይሄንን ነው ስትልም በዚህ ጊዜ ሰላምዬ እንግዲህ ትደነግጥና አይ በፍጹም ይሄንን አይደለም ያወቀችው ስትልም እንግዲህ ለማረጋጋት እየሞከረ የነበረ አይ በፍጹም እውነት ነው መድኃኒት ያወቀችው ሚስጥር ይሄንን ነው እያለችም እንግዲህ ዳጣም ትናገራለች። ሰላምዬም እንግዲህ ታዲያ አልገባኝም ወዴት ልትሄጂ ነው ስትላትም ሲጀመርም እኮ እናንተ አላሳደጋችሁኝም ከእንግዲህም በኋላም እናንተ አታስፈልጉኝም ወደ መጣሁበት እመለሳለሁ ስትልም ወደ ነብሩክ ጋር ልትሄጂ ነው ስትላትም አይ በፍጹም እኔ እኮ ነብሩክም እኮ አይደሉም የሚያሳደጉኝ ጎዳና እኮ ነው ያሳደገኝ ስለዚህ ወደ ጎዳና እመለሳለሁ ስትልም በዚህ ጊዜ ነበረ ሰላም እየደነገጠችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ቱብ ነባሪ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እና ሰላምዬም የደነገጠችበት ምክንያት ምንድነው ካላችሁ እንግዲህ እንዴት ልጅ ድጋሜ ወደ ጎዳና ትመለሳለች? በፍጹም እንደዚህማ መሆን የለበትም ብላም እንግዲህ ሀሳቧን ቀይራ ማለት ነው። አይ ዳጣዬ ቆይና ናኒ እኮ ትየን ይሄን ያህል እንደምትወጃት እኮ አላቅም ነበረ። ደግሞም ሲቀጥልም እኔ ስቀልድሽ ነው እንጂ ቤቢን የወለኩ ከጋሽ አይደለም ከሌላ ነው ስትልም ትነግራታለች። ሰላምዬ እየቀለሽ ነው እንዳልገባኝም
አልቀረብሽም እያለችም እንግዲህ ትነግራታለች። ከምሬ ነው ዳጣዬ፣ እኔ እኮ ምን እንደምትይ እኮ ላይሽ ነው። ደግሞ ይሄ ነገር እኮ አንቺን ሊያስደስተሽ ነበረ የሚችለው ስትላትም አይ በፍጹም እኔ ያስደስተኝም። ትሰሚኛለሽ እማዬ፣ ይኸውልሽ እኔ ማርታ ማለት እማዬ ማርታ እኔ ከሚባለው በላይ ከኤቢ እኩል ነው የምታይኝ። እዛ ቤት ራሱ ብዙ ነገሮችን እያጠፋው ልክ ከልጆቹ እኩል ነው የምታይ እና አሁን ላይ ራሱ ማለት ብዙ ጊዜ እንግዲህ እንዳጣን እንዳያችሁት የማነሽ ልጅ አባትሽ ሲሳይ ነው ወይ እያለችን ብዙ ነገሮችን እንግዲህ እየጠየቀች ነበር ማለት ነው። አሁን ላይ ግን እንዳያችሁት ማርታ የሁሉንም ነገር እርግፍ አርጋ ትታለች። ምክንያቱም አንደኛ ዳጣ እየተደናገጠች ስለሆነ፣ ሲቀጥል ደግሞ ዳጣ ማለት ነው የሆነ ነገር ሲናገሯት ማለት ነው። ግን ደግሞ እንደተመለከታችሁት ማለት ነው ደረጀ ብዙ ጊዜ እየከፋው ነበርና በዛም የተነሳ እንግዲህ ማርታ ስለ ደረጀ ሁኔታ ስለ ሁሉም ነገር እንግዲህ እርግፍ አድርጋ ነው እየተወችው ማለት ነው። ስለዚህ እንደዚህ ለሆነችልሽ ሴት እዛ ቤት ውስጥ ስትኖሪ ልክ እንደ ሰራተኛ ላላየችሽ ሴት ምላሿ ይሄ ነው ወይ ስትልም እንግዲህ ትናገራለች። እሺ በቃ ይኸውልሽ ዳጣ ውሸት ነው አልኩሽ አይደል እንዴ? በቃ አሁን ለማንኛውም አሁን ወደ ፍርድ ቤት እንሄድ፣ የጋሼ ችሎት ዛሬ ነው አይደለ ስትልም አዎ ዛሬ ነው፣ ግን አንቺ በፍጹም አትሄጂም። አንቺን እና እማዬን ጎን ለጎን ማየት አልፈልግም ሰላምዬ፣ በጣም ነው የሚደብረው ኪድዬን ትልና እንግዲህ ዳጣም ሮጣ በሩን ቆልፋባት ትሄዳለች ማለት ነው። ወይኔ ይችል ቆይ ምን እየሆነች ነው አልገባኝም። በነገራችን ላይ ይህንን ሁለተኛ ላይ ከጋሸ በመውለዴ ማንም ሰው አይቀበለኝም እና እኔ ግን ዳጣዬ አንቺ እንዳለሽ ባቅ ኖሮ በፍጹም ሁለተኛ ልጅ አልደግምም ነበር ስትልም እንግዲህ ግን እየተናገረ የነበረ እንግዲህ ሁለተኛ ከደረጀ የወለደችበት ምክንያት እንግዲህ ሰላምዬ ማለት ነው ያው ዳጣ እንደተወለደች ማለት ነው። ግን ደግሞ እንደተመለከታችሁት ልጇን ስለጣሉባት ድጋሚ እንግዲህ ያው በቀል ነው የሚባለው ወይስ ምንድነው? በእርግጥም እሷ ያው ሰላምዬ በእርግጥም ያው በእንደዛ መልኩ አስበው አይደለም፣ ግን ደግሞ ለደረጀ እንደዛ ነው የሚመስለው እና ለትዬ ነው እንጂ ኃጢያቱ እኔ ግን ትክክል ነው ያደረኩት ልጅን ሲጥሉብኝ ነው ይሄንን ነገር ያደረኩት እያለችም እንግዲህ እንደተመለከታችሁት በኩራት እየተናገረ ነው ማለት ነው ሰላምዬ። እና ሌላው እንዳያችሁት ማለት ነው እንግዲህ ችሎት ቀርባል ማለት ነው። እና ችሎት እንግዲህ ዋው ኤቢ በነገራችን ላይ እንግዲህ ዝርዝር ማንዘርዘሩን ማለት ነው ከሀስ ከፐ ነው ያቀረበችው ማለት ነው። የምር በነገራችን ላይ በቃ ከወለዱ አይቀር እንደዚህ ነው ያስባለች ዳጣ ይች ማነች ኤቢ ላይ ዛሬ ላይ ማለት ነው። ምክንያቱም በቃ እንግዲህ አባቷን ማስፈታቷ ከሚባለው በላይ ጎበዝና ጀግና ላይ ብያታለሁኝ። እና ሌላው እንግዲህ እንደተመለከታችሁት ማለት ነው ማለት አባዬ ምንም ነገር እንዳትፈራ ይዞክ እያለችው እያጽናናችሁ ነበረ። እሺ ልጅ እያለም እንግዲህ ትንስላትም ማለት የሪካርዱን ግን ሰማዋለሁ ስትልም አይ በፍጹም ይሄንን እንኳን አይሆንም ሲልም እንግዲህ መጀመሪያ ሲያስፈችኝና እንግዲህ ወደ ማለት ወደ ቤት መልሽ የመጀመሪያ አስፈችኝ እያላን ነበር። አባዬ ያስፈታለሁ ሆይ ምንም ነገር እንዳታስብ ምንም ነገር እንዳትጨናነቅ እያለችም እንግዲህ እሷም አጽናንተው ነበረ። እንግዲህ ባጽናናችሁ መሰረት ማለት ነው በ100,000 ብር ዋስ ማለት ነው አቶ ደረጀ ተፈቶ ወደ ቤቱ ገብቷል። እንኳን ደስ ያላችሁ ጋይሶች። እና ሌላው እንግዲህ ለዛዬና ገዜ ማለት ነው ተቀምጠው እያወሩ ነበረ። እና ተቀምጠው በሚያወሩበት ጊዜ ላይ ማለት ነው ቆይ ግን አንተ ማለቴ መቼ ነው ቀሚስ የምታሰፋልኝ ስትለም እንደ ቀሚስ እኮ ሄጄ አስቀድጄልሽ ምናምን እያለ ምግብ ይነግራታል። እና ታዲያ መቼ ነው ይዘህ ሄደህ አስቀድደህ የምታሰፋልኝ ስትለውም አንድ ቀን አሰፋልሻል ይላታል ማለት ነው። እና ደግሞ እኮ ዛሬ እኮ ነው ጋሽዬ ወደ ቤት የሚመጣው ምናምን ስትል ማን ነገረሽ አለት። እንዴ ሲያወራ ሰምቼ ነው ትላለች። እንዳንቺ ቆይና እና ዲስት መፈቅፈቅሽን ትተሽ ጭራሽ የሰው ወሬ ታዳምጫለሽ እንዴ ሲልም እንግዲህ ይነግራታል ማለት ነው። እና ይህንን ነገር እንግዲህ ሲነግራት ማለት ነው አንተ ደግሞ በቃ ማለት እኔን ካልተሳደብክ አይሆንልህም ስትልም አይ በፍጹም ይሄ እኮ ስድብ አይደለም ስራሽን እኮ ነው የነገርኩሽ ስራን ደግሞ መናገር ምንም ይሄ የሚያስብል ነገር የለም ሲልም እንግዲህ ይነግራታል ማለት ነው። እና ሌላው እንግዲህ እንዳያችሁት ማለት ነው እንግዲህ ማለት ካሁን በፊት እንግዲህ አቻ ነው አቻ እንግዲህ ከአንድም ሁለቴም ከለዛ ጋር እየተገናኙ ነው። ለዛዬ እንግዲህ እንዳያችሁት የጎረቤት ዘበኛ መስሏት ማለት ነው። አቤት ዝክ ጎረቤት ያለው ዘበኛ ሲያምር ጺሙ አቤት አቋም ማለት በነገራችን ላይ እኔ ማለት ነው የሆነ ከወንድ ልጅ ሮጬ ጺማቸው ነው የምመለከተው። እንግዲህ ለወንድ ልጅ ውበቱ ጺም ነው ይባላል።
እና እውነት ነው በእርግጥ ማለት ነው ለወንድ ልጅ ውበቱ ማለት ጺሙ ነውና እና እኔ በነገራችን ላይ እንደዛ ደስ ይለኛል። ጉድ እኮ ነው ጎበዝ። እናም እንግዲህ እንደዛ ስትልም ማለት አልገባኝም ማለት ያለ እንዴት እንደው ቢሆን እንኳን እኔን እኮሽ ብለሽ ነበር ሲላትም እና ታዲያ እኔ ምን አልኩኝ ማለት ያምራል ነው እንጂ ምን ያልኩት ነገር አለ ስትልም እንዴ አልገባኝም ልታጋዴ ነው እንዴ እንዲሁ ቢሆን እንኳን እንዲሁ እንዴት ማለት እንዲሁ ከዘበኛ ወደ ዘበኛ እንዴት እንትን ያለሽ ቢያንስ እንኳን ሻል ወደ አላኬጅም ነበር እንዴ ላታል ማለት ነው። እና ይሄንን ሲላት እንግዲህ ግን እና ታዲያ እሱ ቢያንስ እንኳን ሴት ያከብራል ስትልም ትናገራለች። ከዛ በዚህ ጊዜ ይደነግጣል። ቆይ አልገባኝም ማለት ጺሙ ሞላ ያለ ጸየም ያለ ነው እንዴ ስትልም አው ጊዜ ታውቀዋለህ እንዴ ስትልም እሱ ነው አቻ ነው ይሄ ሰላም ይውልሽ ዳጣዬ ምንም ነገር ቢልሽም እንዳትሰሚው ምንም ነገር ቢልሽም እንዳትቀበዩ እያለም እንግዲህ ገዜም ለዳጣዬን ለኤቢ እየነገራ ነበረ። ኤቢም እንግዲህ እንዳያችሁ ማለት ለዛየም እንዳያችሁት እንዴ ምንም ነገር እኮ ያለኝ ነገር የለም ቆይ አንተ ለምንድን ነው ይሄንን ሰውዬ እንደዚህ የምትፈራው እያለችም እንግዲህ ግን ትናገራለች። እና በስተመጨረሻ እንዳያችሁት እንግዲህ አቶ ደረጃ ወደ ቤቱ መጥቷል ማለት ነው። ቤቱ እንግዲህ በጣም ደስ በሚል ሁኔታ ነው እንግዲህ ቤተሰቡ አቀባበል ያደረገለት። ሲቀጥል ደግሞ ቤት እንግዲህ ቡናው ማለት ቡና አልተፈላም ላኮ ከዛ ግን ጠጥተዋል። ቡናው ምኑ እንዳለት እንደገና ፈንድሻው በቃ እንዴት ደስ እንደሚል እንግዲህ ደስ በሚል ሁኔታ እንግዲህ አቶ ደረጃ ወደ ቤቱ ገብቷል። እንኳን ደስ ያላችሁ ውዶቼ። እስከዛው መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።